አሳዛኝ በተባለ ሁኔታ በምስራቅ አርሲ አሁንም ከ10 በላይ ኦርቶዶክሳውያን መገደላቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ኦርቶዶክሳውያን መገደል ብቻ አይደለም፣ ከ100 ዓመት በላይ ያስቆጠረ የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ ወድሟል። እንደዚሁም ደግሞ የመድኃኔዓለም ደብርም እንደዚሁ መውደሙ እየተነገረ ይገኛል። ማህበረ ቅዱሳን እንደገለጸው ከሆነ ከግንቦት 23 ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፌ ቀበሌና ካራ ኩፌቴን በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ ጥቃት ተፈጽሟል ተብሏል። በዚህም ታዲያ በአስኮ ወረዳ ብቻ በታጣቂዎች በተፈጸመ ጥቃት 10 በላይ ኦርቶዶክሳውያን ተገድለዋል ተብሏል። ከ101 ዓመት ዕድሜ በላይ ያስቆጠረው ቤተክርስቲያንም መውደሙ ነው የተገለጸው። እጅግ በጣም ያሳዝናል። ለሞቱት ነፍስ ይማር። በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። ይሄኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰውም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው ያረኩት በሞታችንም ጭራሽ እየተደሳሰቱ ነው። ገዳይ እንዲህ ሲፎክር አትግደሉን የማለት ይሄ ሁማን ራይት አለን። አትግደሉን ብቻ ሳይሆን ሊገለን የመጣን የመከላከልም መፍቱ አለን። ስለዚህ ካሁን በኋላ እንደ ክርስቲያን ማንኛውም ክርስቲያን ሊያደርግ የሚገባው አትግደሉን ብቻ ብሎ መጮ ሳይሆን ቤተሰቡን፣ እናት አባቱን፣ እህት ወንድሙን ሊገል የመጣን አካል የመመከት የመከላከል ሊያጠቃህ የመጣን በሚገባው የማናገር መፍቱ እንዳለን ልታውቁ ይገባል። ይሄ ሰብአዊነታችን ያንን እንድናደርግ የሚያስገድደንም ስለሆነ እነሱ እኛን ገለው ለምንድን ነው የሚፈልጉት ካል ይሄ ነው መልሱ። በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። 1 ብር 2 ብር ለቅማር እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ሆኗል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። እንግዲህ እንደሰማችሁት መስጊድ ሙሉ ህዝብ ሰብስበው መሞት ያለበት ይገደልና ቤተክርስቲያኑን ገብርኤል ቤተክርስቲያን መስጊድ ይሆናል ሲል ሰምታችኋል። ታዲያ ትናንት ወዲያም እንዲሁ ነው የሆነው። አንደኛውን ቤተክርስቲያን አቃጠሉ፣ አንደኛውን ቤተክርስቲያን ዘረፉ፣ ምእመኑን ገደሉ፣ ምእመኑን እምሽክ አደረጉ። ከ300 በላይ ምእመን የት እንደገባ እንዲጠፋ እንዲፈናቀል ተደረገ። ይሄ ነው እየተካሄደ ያለው በስልት ኦርቶዶክሳውያንን የማጽዳት። አትግደሉን ለዓመታት ተባለ። አሁን አትግደሉን ሳይሆን ራሳችን አንገደልም ብለን እምቢ የማለት ህዝባዊ እምቢተኝነትን ኦርቶዶክሳውያን የማሳየት
ጊዜያችን አሁን ይመስለኛል። እንዲህ ነው ደግሞ እያደረጉ ከአርሲ ኦርቶዶክሳውያንን ለዓመታት ካጸዱት በኋላ መሬቱን እንዲየተካፈለ የአርሲ ዞን የአሰላ ከተማ እንዲሁም የጥዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የምስለው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን እንግዲህ እንደተመለከታችሁት ነው። እቅዳቸውን በፍጹም ሳይዘነጉ እያሳኳት እንዳለ ከዚህ እንረዳለን። ኦርቶዶክሳውያንን ከአርሲ የማጽዳትና ቦታዎችን የመያዝ መቼም ሰዎች በየትኛውም ዓለም ላይ መፍታቸውን ያስከበሩት በማለቃቀስ ሳይሆን ክንደ ብርቱ በመሆን ህብረታቸውን በማጠናከር ለዓላማቸው ጠንክረው በመስራት ነው። ስለዚህ አንድም ሆንክ ሁለትም ሆንክ ሶስትም ሆንክ መፍትሄን ለማስከበር ጠንክረህ ልሰሩ ይገባል። እምቢ ማለት እስካልጀመራችሁ ድረስ በማንኛውም ሁኔታ በየትኛውም ሁኔታ እንደ አህያ ሊጭናችሁ ለሚፈልግ አካል እምቢ ማለትን እስካልለመዳችሁ ድረስ ሚዲያው ላይ በመጮህ ብቻ መፍትሄ የሚመጣ አይደለም። የሆኑ ተቋማት የሆኑ አባቶች እንዲጮሁላችሁ ብቻ መፍትሄ ልትጠብቁ አይገባም። እምቢ ማለትና ይሄንን የተሽመደመደ አካሄዱ ጤናማ ያልሆነ ደም ካልጠጣ ማይረጋን አካል አሽቀንጥሮ ይመጣል። የሁላችንም ድርሻ ይሆናል።